እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንዲሁም ደግሞ ላይክ እና ሼር አድርጉልኝ ማለት ነው። ለእናንተ የምታደርጉኝ ለእኔ ስለሚጠቅመኝ አበረታቱኝ። ይዤላችሁ የመጣሁት ድራማ አስተማሪውን ልብ አንጠልጣዩ ሁላችንም የምንወደውና ብዙ ነገር የምንማርበትን ድራማ ይዤላችሁ መጥቻለሁ ማለት ነው። ክፍል 27 ይዤላችሁ መጥቻለሁ። ድራማ የት ደረሰ ለምትሉ ሰዎች እንግዲህ ይዤላችሁ መጥቻለሁ ማለት ነው። ድራማ በጣም በሚያሳዝን ነገር የቤቱ አማሽ አንደኛ ሜርሲ ተብዬዋ እንግዲህ ቤቱን የምታምስ የደስታቸውን የምትነጥቃቸው አንደኛ ቤት ውስጥ እንደ ዘመድ መስላ ስር ከዳ እዛ ስር ሰዳ የገባችው ሜርሲሻ አሁንም በጣም በተንኮል ውስጥ ትገኛለች ማለት ነው። አቶ አምናን በዚህ አጋጣሚ ምንም የተረዳው ነገር የለም። ምንም ትጎዳኛለች፣ ምንም ታደርገኛለችም ብሎ አለማሰቡ በጣም ትልቅዬ አደጋ ላይ እየጣለው ይገኛል ማለት ነው። እንግዲህ አሁን ምንድነው የተፈጠረው ሲባል እንግዲህ አቶ አምናን ያው ሁሌ ከብሌን ስር የማይጠፋው አምናን ሲፈልገው ይሰድባታል፣ ሲፈልገው ይመታታል፣ ሲፈልጉ ይገላምጣታል፣ ሲፈልጉ ይሰሻታል፣ ሲፈልጉ ይቀርፋታል። አሁን ደግሞ ከብሌን ጋር ታርቋል ማለት ነው። ብሌንን እፈልግሻለሁ በማለት እንግዲህ አንዴ አንቺ ትሰርቂያለሽ፣ አንዴ ብቻ ሰው የሚለውን ነገር ብቻ እያስቀየማት ነበር። አሁን ደግሞ ወደ ሌላ ነገር ስታይል ቀይሮ እንግዲህ ከብሌን ጋር ታርቋል። ይሄ ነገር በጣም ነው ደስ የሚለው። ብሌን ግን እኔ ምን አይነት ትዕግስት ነው እየሰጣት ብዬ ነው የማስበው። የዚህን ያክል ትዕግስት እኔ ብሆን አልሰማውም። ምክንያቱም እንደፈለገው ሲሎ ይመጣል፣ ሲሎ የሚሄድ ነገር ምን ብዬ ነው የምቀበለው? እስከ መቼ ድረስ ነው የሚጠብቀው የሚለው ነገር ግን በዚህ የተነሳ ብሌን እናደንቃታለን ማለት ነው። ምክንያቱም እናትየዋም የታመመች ጊዜ ምን እንደተፈጠረ ታውቃላችሁ ማለት ነው። ብዙ ጊዜ ሲያመናጭቃትና ብዙ ጊዜ ሲሰድባት እናያለን። ግን ተመልሶ አንድ ላይ ነው የሚሆኑት ማለት ነው። ማንም ማዕከል ቤት ገብቶ አስታርቃቸው ማንም እንትን አይላቸው ማለት ነው። ራሳቸው ይታረቃሉ። ደስ የሚል ነገር ነው ማለት ነው። ሁለተኛ ነገር ደግሞ እንግዲህ ጄሪሻ በጣም ብሌንን ሁሉንም ቤት ውስጥ ያሉት ሴቶችን አጠራራርጋ ማስወጣት ትፈልጋለች ማለት ነው። ለአቶ አምናን እስከ መቼ ድረስ ነው የሴትነት ኃላፊነት የሚስትነት ኃላፊነት ምንም ነገር እየሰጠህ ነገር የለም እስካሁን ልሰጠኝ ይገባል በማለት እንግዲህ አቶ አምናንን እየተናገረችው ትገኛለች ማለት ነው። ለምን ሲባል እነኚህ ሴቶች ቤት ውስጥ ያሉ ሴቶች መውጣት አለባቸው። እስከ መቼ ድረስ ነው ቤት ውስጥ የሚቀመጡት? በቃ ይበቃል። ለሚስትነት እኔን እስከመረጥከኝ ድረስ እስካሁን ድረስ በጣም ተቀምጠዋል፣ ግን አሁን ይበቃቸዋል በማለት ለአቶ አምናን እየነገረችው ትገኛለች ማለት ነው። እንግዲህ አቶ አምናን ደግሞ በፍጹም ያው ለኔ ጋር ብዙ ነገር መስዋዕት የከፈሉ ሰው ናቸው። ይሄን ሁላ እያደረጉን ለምንድነው? ሁሉ ችግር እኮ የሚመጣው ከነሱ በኋላም ሊሆን ይችላል ስትለው እንግዲህ በፍጹም ይሄንን ለጊዜው ላደርገው አልችልም፣ ግን ደግሞ ወደፊት እናስብበታለን በማለት እንግዲህ መልስ መልሶላታል ማለት ነው። እንግዲህ ከዛም በኋላ እሷ ምንድነው አብዛኛ ከዛ ቤት ውስጥ ብሌን ማስወጣት ነው የፈለገችው ማለት ነው። አያት አቶ አምናን አያት ጋርም ሄዳ ነበረ ማለት ነው። ሄዳ ምንድን የተፈጠረው ሲባል እንግዲህ አቶ አምናን አያት ጋር ሄዳ ምንድን ያለችው? እንዴት ነው ምን ደረጃ ላይ ደረሽ? ምንስ አደረግሽ? ምን እያደረግሽ ነው? አቶ አምናንን እንዴት ነው ስለ ወይዘሮ ሜርሲ የተነሳ ምን እያልሽ ነው ስትል ብዙ ነገር እየሰራው ነው፣ እኔ ብዙ ተንኮል እያደረግኩ ነው፣ ያንን ደግሞ የማደርገውን ነገር በእያንዳንዱ ነግርሻለሁ፣ ብቻ አቶ አምናንን እያሳመንኩት እገኛለሁ በማለት ለእሷ ስትነግራት ትገኛለች ማለት ነው። እሷ ደግሞ እንግዲህ አያትየዋ እስኪ ምንድን ያደረግሽው ስትል ላይ ለጊዜው መናገር አልፈልግም፣ ግን ብዙ ነገር እያደረግኩ ነው እያለቻት ትነግራታለች ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር አንቺስ ስለ ቤቱ ምን እያደረግሽልኝ ነው ስትላት እንዴ ከት ብላን የሳቀችው ማለት ነው። አያትየዋ አቶ አምናን አያት ከት ብላን የሳቀችው ምክንያቱም ምንም ሳታረጊ እንዴት ስለ ቤቱ ትጠይቂኛለሽ? እስካሁን ድረስ እኮ ምንም ላይ እንኳን አልደረስሽም፣ ምንም እንኳን አልፈጸምሽም፣ ደግሞ መተሽ ስለ ቤት ስትጠይቂኝ አታፍሪም እንዴ ስትላት እንግዲህ በዛ የተነሳ ድንግጥ ነው ያለችው ማለት ነው ጄሪ ማለት ነው። ያው ጄሪ ሀሳቧና እቅዷ
በቃ ሁሉ ነገር ሆነላት። ቤቱን ሄዳ መውረስና ቤቱ የራሷ ማድረግ ብቻና ብቻ ነው የምትፈልገው ማለት ነው። ምክንያቱም እዚህ ቤት የገባችበት መንገድም አቶ አምናንን ወዳ አፍቅራ ትዳር ፈልጋ ሳይሆን ለጥቅም እንደሆነ ሁላችንም እናውቃለን ማለት ነው። ግን አሁንም እንግዲህ ቤቱን ለማግኘት ደፋ ቀና እያለች ይገኛል። ግን ምንም ነገር ለጊዜው እየተሳካላት አይደለም። አቶ አምናን እሷ የምትለውን ነገር በፍጹም እየፈጸመላትና ተግባር ላይ እያደረገላት አይገኝም ማለት ነው። ሁለተኛ ደግሞ እንግዲህ ብሌን በአሁን ሰዓት እናቷን እያሰበች በጣም እያለቀሰችና እያዘነች ትገኛለች ማለት ነው። የአቶ አምናን ጻፊ ጁሪ ቤት ውስጥ መታ ነበረ። እንግዲህ ያው ቤቱ ስለ ቤት ውስጥ ስለ ድርጅቱ አንዳንድ ነገር ለመናገር ስለሱ ጋር ሄዳ ነበረ። ምንድን ያለት በቃ ዛሬ ስራ ካሌላችሁ ቤት ውስጥ መዋል አለባችሁ በማለት እየነገራቸው ይገኛል ማለት ነው። ከዛም በኋላ ግን እየተፈጠረው ነገር አንዳንድ ነገር ፌር ያልሆነ ነገሮች አሉ ማለት ነው። እሷም ቀጥታ ወደ ብሌን ጋር ሄዳ ነበረ። ብሌን ጋር ስትሄድ ተብሌን ጋር እንግዲህ በጣም ቆንጆ ወሬ እያወሩ ነበረ ማለት ነው። እናቷ እንደጠፋችባትና እናቷን ፍለጋ ላይ እንዳለች የእናቷ ነገር በጣም እንደሚያስጨንቃትና እንደሚያስቸግራት ለእሷ እየነገረች ትገኛለች። ጁሪም ተብዬዋ እንግዲህ እኔ ቃል ገባልሻለሁ እናትሽን እኔ ነኝ የማፋልግሽ ምንም ነገር እንዳታስቢ በማለት እንግዲህ ለእሷ እየነገረቻት ትገኛለች ማለት ነው። እውነት አንቺ ታፈልግኛለሽ ስትላት፣ አዎ እኔ አፈልግሻለሁ፣ ምንም ችግር የለም፣ ምንም ነገር የምታስቢው ነገር የለም፣ አትጨነቂ በማለት እሷን አባብላታለች ማለት ነው። እኔ እኮ እስካሁን ድረስ ማንም ችግሬን የሚረዳልኝ ሰው አለ ብዬ አላስብም ነበረ። አንቺ ግን ስለተረዳሽኝ በጣም ነው የማመሰግነው ስትላት ነበረ። አዎ ለምንድን ነው ማልረዳው? እኔ ብዙ ነገር ያሳለፍኩ ልጅ ነኝ፣ መረዳት ግዴታዬ ነው በማለት ለእሷ እየነገረቻት ትገኛለች። ሁለተኛ ነገር ደግሞ እንግዲህ የተፈጠረው ነገር ምንድን ነው በማለት እንግዲህ ብሌን በጣም እዛ ቤት የጄሪ ልብስ ማክላሷ ውስጥ መጥቶ እንደጨመረ እናት ሳራን እየጠየቃቻት ነበረ። እናት ሳራ ደግሞ ማንም ሰው ይሄንን ነገር የሚያደርግ ሰው የለም፣ ያቺው ሜርስ የተባለችው ሴት ናች፣ እሷ ነች እዚህ ቤት ውስጥ ችግር እንዳይጠፋና ሰዎች እንዲጣሉ የምታደርገው እሷ ብቻ ነች፣ እሷን ነው መጠርጠበር በማለት እንግዲህ ለብሌን እየነገረቻት ነበረ። ከዛም በኋላ እንግዲህ ሜርሲ ሁሉን ነገር ሰምታለች ማለት ነው። ሜርሲ ይሄንን ነገር ስትሰማ በጣም ነበር የተናደደችው። እንዴት የኔ ስም ይጠፋል? ለምንድን ነው? ምክንያቱም ብሌን የምትባል ልጅ ይህንን ነገር ክፋት የምትሰራ ልጅ እንዳልሆነች አውቃለሁ። በእርግጠኝነት በስሜ እየነገደች ያለችው ያችሁ ተንከሲስ ሰዎችን ገዳይ የሆነችው እንትና ነች በማለት እንግዲህ ራችሁ ፈልጌ ነው። ሜርሲ የምትዋረድበት ሰዓት እየቀረበ ይገኛል። በዛ ላይ ደግሞ ሲፋን ማለት ነው። ሲፋን እና ጄሪ አንድ ላይ እንደዚህ ተቀጠሉ፣ በእንደዚህ አይነት ህይወት ተቀጠሉ። በእርግጠኝነት አንዳቸው አሳልፎ ራሳቸውን በራሳቸው እንደሚያጋልጡ ተስፋ አለኝ። እንግዲህ ሚልትሻ ከቤት ውስጥ አልፋ ወደ እንትን ውስጥ ገብታለች ማለት ነው። ለአቶ አምናን ነገሮችን ሁላ ለመናገር ሙከራ አድርጋ ነበረ። ግን ደግሞ ምን ያደርጋል ሲፋን ቀድማ አስቁማታለች ማለት ነው። ለሲፋን ይሄው ለአቶ አምናን ይሄው ሁላ ነገር ያመጣብንን ነገር በእያንዳንዱ እኔ ላንተ ልነግርህ ዝግጁ ነኝ በማለት እየነገርኩት ነበረ። ምንድነው አክስቴ የተፈጠረው ነገር ምንድነው ብሎ ሲጠይቃት እያለሰ ነው እዚህ ቤት አንድ ሴትዮ እኛ ጋራ እዚህ ቤት መጣ። አንተ ምንም ነገር ሳታውቅ የእናት ጓደኛ የሆነ ስሟ አዳፍ ነው የምትባል ሴትዮ ነበረች። አንተ ምንም አታውቃትም። እናትህ ግን እና አባትህ በጣም ያቋት ነበረ። እዚህ ቤትም ተቀጥራ ስትሰራ ነበረ። ግን ደግሞ በጣም በሚያሳዝን ነገር እዚህ ቤት እንግዲህ ነፍሷ አልፏል። በዛኔ የተነሳ ነው ይሄ ሁላ ዋጋ አንተም ሁላችንም እየከፈልን ያለ ነው በማለት እንግዲህ ለአቶ አምናን እየተናገረ ስትገኝ ነበረ። እንደዛ ገሰ ተነግራት ማን ነበረ ደጅ ቆሞ ሲያዳምጣት የነበረው? ሲፋን ነች ማለት ነው። ሲፋንሽ እንግዲህ ያለውን ነገር ዘርዝራ ጨርሳ ሳትናገር ሲፋን ቶሎ ሮጣ ነገሮቹን ሁላ አስቆማት ጠርታታለች ማለት ነው። ምን አይነት ሴትዮ ነሽ አንቺ ግን ውስጥሽ ተላይ ስትታይ መላክ ውስጥሽ እርኩስ ስትላት እንግዲህ ምንድነው ያለቻት? እኔ ይሻላል ካንቺ ነው ይሻላል አንቺ ማለት ውስጥሽም ውጭሽም እየጠቆረው በማለት ስትላት ትገኛለች ማለት ነው። እና ቤተሰቦቼ ሁለቱ አንድ ላይ በአሁን ሰዓት ተያይዘዋል ማለት ነው። በእርግጠኝነት
መጨረሻ ላይ ራሳቸውን እንደሚያጋልጡ ተስፋ አለኝ እላችኋለሁ። ለማንኛውም ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ማለት ነው። ድራማ ሰዓቱ ቢረዝምልን 40 ደቂቃ ባረጉ በጣም ቆንጆ ነበረ። ግን እነሱ በ30 ደቂቃ ብቻ ነው የሚመጡት እና ኮሜንት ላይ እንደዛ ላይ ያላችሁ አጥለቅልቁ ማለት ነው። እነሱም እንዲጨምሩልን። መልካም ጊዜ፣ መልካም ቆይታ። ወዳችኋለሁ፣ አከብራችኋለሁ።